አድናን 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 አንተ ውሻ ምንድን ያደረከው? አንቺ አሁን ዞር በይና ውጪልኝ። ትንሽ እንኳን ማፈር የሚባል ነገር አልፈጠረብም። ምን አይነት ባለጌ ነህ? ሚራ አትሰሚም? ያውን ካንቺ ጋር የምጨቃጨቅበት ሳለ ያለው በሩን ዝጊና ውጪልኝ። ልውጣ? እንደዛ ነው? አዎ ውጪ። አድናን 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 ንቃ እባክህን። አድናን ንቃ፣ በፈጠረ አድናን ንቃ። አድናን አንተ አድናን ንቃ፣ በእናትህ አድናን ንቃ። ሚራ ያደረግሽውን አየሽ አይደል? እቅዴ እንዳለን ያበላሽሽብኝ። አልለቅሽም። ሮቤል እማለቀን ነኝ እማትረባ። አድናን ወይኔ ሮቤል ጆሻ አትመጪ። አድናን እባክህን ንቃ። አድናን እንደዚህ መሆን የለብህም። አድናን እባክህን ንቃ። ወይኔ አምላኬ፣ አድናንን አንቀው እባክህ። አንቺ ውሻ እኔን ትመችኛለሽ? ሮቤል ቀጥ ብለህ አሁን ከዚህ ውጣ። አንተ ሲበዛ ባለጌ ሆንክ ሰው ነህ። እኔ እናንተ በኋላ እናወራለን። አንቺ ነሽ እንጂ ባለጌ። እንዴት እንደዚህ በብርጭቆ ትመችኛለሽ? ህይወቴ ላይ ቀልደ ስታበቃ ከሌላ ሴት ጋር ስማግጥ ዝም እንድነው እንደምትፈልገው? አንተ ሲበዛ ወራዳ ነህ። ደግሞ አታፍርም እንዴ? እንፋቀራለን። ምን ይሁን ታዲያ? እንዴ አንቺ እኮ ነሽ በመሀል ቤት ገብተሽ ድርቅ ያልሽብን። የኔ ህይወት ላይ ቀልደ ስታበቃ ሉና ጋር ሄድክ አይደል? ሮቤል በዚያ ያበቃ። ብዙ ዋጋ አስከፍላለሁ። ሚራ ቆይ ግን እስከ መቼ አንቺ የፍቅር መቀስ መሆን ትፈልጋለሽ እንዴ? አንቺ ለምን የራስሽን ህይወት አትኖሪ? ሮቤል ህይወቴ አንተ ነህ። አንተን ደግሞ በቀላሉ ላጣ አልችልም። ትሰምኛለሽ? አሁን አልኮል አምጪና ጠራ አድርግልኝ። እየደማሁ ነው። አሁን ቀጥ ብለህ ውጣ። አድናን ይንቃ ብለህ ጸልይ። መሬቱ ጭንቅላቱን መቶት ከሆነ ለአንተ በጣም አደጋ ነው። ስለ አድናን ምን አገባኝ? ትሰምኛለሽ? አሁን ነይና እርዳታ አድርግልኝ እያልኩሽ ነው። ሂድና ሉናን ጠይቅ። የምትፈልገው እሷ አይደል? እኔ ምን አገባኝ? ያገባሻል እንጂ ቢገባሽ አንቺ እኮ ነሽ እንደዚህ ያደረግሽ። ራስህ ነሽ። የእጅህን ያገኘው ስራ ነው። ሚራ ከፍሌ እጠብቅሻለሁ። ቶሎ ብለሽ ነይ። እየደማው ነው። አልመጣም። አዝናለሁ። አትጠብቀኝ። ለምን? ከባሌ ጋር ለመሆን ፈልጌ ሳስበው እሱ ነው የሚያዋጣኝ። አሁን ቀጥ ብለህ ውጣ። ሰሚያለሽ? በጣም ሲበዛ ጅል ነሽ። አሁን እሱም ሲነቃ ተነስቶ ለነጋ ለሚን የሚሯሯጠው እሺ እንዴ ደደብ።
ምን ተፈጥሮ ነው ፈጣሪ? ቻደራን መጥፎ ነገር ተፈጥሮ ብቻ እንዳይሆን። ቆይኝስ እንዴት ነው የተፈጠረው ነገር? ምንም ትዝም አይለኝ። ምንድን ነው የሆንኩት? አስመሳይ ነሽ። ሲበዛ ቆራሽ አንቺ የምትዋጊ ጃት። ቆይ ምንድን ነው የተፈጠረው? ሚራ አድናን እንዳይሞት ጸልይ። አድናን ምን ሆነ? መግባታችን እንዴ ሚራ ምንድን ነው የተፈጠረው? አድናን ምንድን ነው የሆነው? ንገሪኝ። ደግሞ አታፍሪም ስጠይቂ። ይልቅ አንቺ ንገሪኝ። ቆይ ምን ተፈጥሮ ነው? ሚራ እኔ ምንም አውቀው ነገር የለም። ለምን አስነግሪኝ? ምንም እኮ ትዝ የሚለኝ ነገር ስለሌለ ነው። ደግሞ እኮ አታፍሪም ነኝ ስመክሪኝ ሴቱኝ ምናምን እያልሽ የእውነት በጣም ነው ያፈርኩብሽ። ሚራ መሳደቡን አቁመሽ ንገሪኝ። እኔ እኮ ምንም አውቀው ነገር ስለሌለ ነው። አድናን ምንድን ነው የሆነው? የልብሻሽ ስታበቂ ለሱ እንደሚያስብ ሰው ታስመስያለሽ እንዴ? ማፈሪያ ነሽ። ይበቃሻል ሚራ። የምታውቂውን ነገር የምትናገሪ ከሆነ ተናገሪ፣ አለዛ ደግሞ ዞር በይ። አንቺና ሮቤል ሲባልጉ ደረሰባችሁ። ከዛ እንደነገጠ እራሱን አዞረውና ወደቀ። ምን እኔ ከሮቤል ጋር ምንድን ነው የምታወሪው? አዎ አንቺ መቼም ከሮቤል ጋር ያደረግሽው ነገር መቼም አይጠፋሽም አይደል? እኔ እንዳንቺ ባለጌ ነኝ እንዴ እንደዚህ ዘቀጣ ነገር የማደርገው? ሚራ አንቺማ ከኔም የባሽ ነሽ እኮ ጭራሽ ከኔም ትለያለሽ። ያንቺ ደግሞ ቸኩልሽ። ሚራ እኔ ስለምታወሪው ነገር ምንም አውቀው ነገር የለም። እኔ እንደዚህ ነገር ከሮቤል ጋር አላደርግም፣ ደግሞ መቼም አላደርግም። ሁሉም እንዲህ ነው የሚለው። እኔ ራሱ በጊዜ እንደዚህ ብዬ ነበር። ያንቺን የማይመስል ዝባዝንጌ ቆሜ አልሰማም። አንዴ አድናንን ልየው። አንቺ ዘሮ ይደዛ ምን አይን አውጣንሽ በእናትሽ። አሁን አንቺን ካየ ይብስበታል። እሱ ከልቡ ነበር ያፈቀረሽ። ሚራ እሱ ይረዳኛል። ደግሞ አንቺን ምንም የሚያገባሽ ነገር የለም። አስገቢኝ። አድናን ነው የሚረዳሽ? ከሻሽ ነሳ አባትሽ ጋር ሂጂና እሳቸው ይረዱሽ። ከዚህ በኋላ እና እንድትጎጂ አልፈቅድልሽ። ቆይ ምንድን ነው ያደረገኝ? ሮቤል ምንድን ነው ያደረገኝ? ቆይ ምንድን ነው ማስታወስ የማልችለው? ለምንድን ነው እንዴ? ብቻ መራመድ ልጀምር እንጂ እቺ ሚራን ገድዬ ነው የምገላገለው። እቺ መርዝ ሮቤል ቆይ ምንድን ነው ያደረከኝ? ምንድን ነው ገብቶሃል አንተ? እኔ ምንም አልገባኝም። ምንም ያልገባሽ እኔ ቆንጆ? እኔ እናንተ መሀል የተፈጠረው ነው። ቆይ ምንድን ነው የሆነው? ለምንድን ነው እኔ ምንም ነገር ማላስታውሰው? አላውቅም፣ ግን ብቻ ሻይ እየጠጣን እያለ አንቺ ልተኝ ስትይ እኔ ልወጣ ስል አይ አይሆንም አንተም እዚህ ከኔ ጋር ተኛ አልሽኝ። ፀሐይ ይቅር ስልሽ አይሆንም ብለሽ በግድ እዛው እንድተኛ አደረግሽኝ። በቃ ይሄ ነው፣ ሌላ ምንም የለም። እኔ ሮቤል እኮ እኔ በፍጹም ይሄን ነገር አላደርግም። ሮቤል እኔ ይሄን ነገር አላደርግም። ምንድን ነው ያደረከኝ? እኔ በፍጹም ላምን አልችልም። አረ እኔ ምንም አላደረኩም። ለሆነይ አንቺ ነሽ እኮ እንደውም ያስቸገርሽ እንጂ እኔ ምንም ነገር ማድረግ አልፈልግም። በፈጠረ ሮቤል ይብቃ፣ በቃ ውሸት በቃኝ በል። ህይወቴን አታመሰቃቅለው። ምንድን ነው የተፈጠረው? ንገረኝ። እንዴ እኔ ምን አውቃለሁ? ቆይ እኔ አስገድጄ አልደፈርኩሽ። በቃ ና አብረን እንተኛ ብለሽ ታስገድጂ፣ እኔ ደግሞ እሺ አልኩ። አፈቅርሻለሁ እኮ። ቆይ የኔ ጥፋት እዚህ ጋር ምንድን ነው? ውሸት ነው ውሸት። እኔ በፍጹም ላደርግ አልችልም። እውነቴን ነው ለሆነ። እንዴ ቆይ ግን እኮ አንቺም ደስተኛ ነበርሽ። ለምንድን ነው አሁን እንደዚህ የደበረሽ? ሮቤል ይሄ ውሸት ነው። እኔ በፍጹም ይሄን ነገር አላደርግም። እርግጠኛ ነኝ የሆነ ነገር አድርገኛል። ይሄ ሁሉ ያንተ ስራ ነው አይደለ? ያንተ ስራ ነው። አድናን የኔ ፍቅር ነቃልኝ። ስትቆይብኝ እኮ በጣም ተጨንቄ ነበር። ይዞ እስኪ ዋስጭኝ። እሺ ያው አይዞህ የኔ ጌታ፣ እኔ ያለሁልሽ። እሺ በጣም ስለማፈቅር በክፉ ጊዜ እንኳን ካንተ መለየት አልፈልግም። ማንንም አልፈልግም ሚራ። የኔ ቆንጆ ለእኔ በጣም ታስፈልገኛለህ። እኔም እፈልግሃለሁ። እንዲህ በከፋ ጊዜ ደግሞ አብሬ ቆሜ ፍቅሬን ላሳየክ ይገባል። ተኝ እባክሽ፣ ብቻዬን መሆን ብቻ ነው የምፈልገው በዚህ ጊዜ። ሉሃና በጣም መሳሪ ሴት ናት። እኔ ደጋግሜ ነግሬክ ነበር፣ ግን ደግሞ አንተ ልታምነኝ አልፈለግም። እኔ ሰው አያወጣልኝም። እሷን አገኘው ምርጥ ሰው ነች ብዬ ሳልጨርስ
ለካ እሷ ሌላ ሰው ነች። ጭራሽ ባለጌ ናት። ሲበዛ ደግሞ ፈጣጣ ናት። እንዴ አሁን ድረስ ራሱ ትገዛለች። ምንም አላደረኩም እኮ ነው የምትለው። አይኔን አትሸውደውም። ከዚህ በኋላ ሰው ማመን አቆሚያለሁ። እስከዛሬም እንደሱ የሸወደኝ የለም። የኔ ባል ፈጣሪ ይሄን ነገር ያመጣው እኔ እናንተ እንድንስማማና አንድ ድል እየሰጠን ሊሆን ይችላል። በብዙ ነገር አስቀይሜያለሁ። እባክህን ይቅርታ አድርግልኝ። አይደለም ሚራ፣ እኔን ከዚህ በኋላ ከሰው ሊለየኝ ፈልጎ ነው። ከዚህ በኋላ ሰው የሚባል አልፈልግም። እኔ ያስፈልግሃለሁ እኮ የኔ ባል። እባክህን እንደ በፊቱ ብቻችንን እንሆን። ተይኝ ሚራ፣ አያገባሽም። ከዚህ በኋላ እኔ ማንም ጥገኛ መሆን አልፈልግም። እሺ በቃ ተው። አሁን ንገረኝ፣ የሚሰማ ቦታ አለ? ስለ አብሮነታችን ሌላ ጊዜ እናወራበታለን። አዎ ልቤን እያመመኝ ነው። ይገባኛል። የመከዳት ስሜት የተሰማክ እድሉን ስጠኝና እኔ ቀስ እያልኩ ክሳለሁ። አይገባሽም፣ አንቺ አይገባሽም። ማንም አይገባውም የኔ ስሜት። እድል ስጠኝ እባክህን አድናን። ብቻዬን ተይኝ። ለምን? አብሬክ ልሁን እንጂ። ብቻዬን ተይኝ። ህመሜ የሚገባሽ ከሆነ እባክሽ ብቻዬን ተይኝ። የሁሉም ሴት ወሬ ነው። የምፈልጉትን ነገር ካደረጋችሁ በኋላ ምንድን ያደረከኝ ምናምን። በመጀመሪያ እኔ ሁሉም ሴት አይደለሁም። ሲቀጥል ደግሞ እኔ ምን ሆኜ ነው ከአንተ ጋር የምተኛው? ምን ሆኜ? ልበና እኮ ነኝ። አምሬሽ ነዋ። ሌላ ምን ይሆናል? ሎናይ ደግሞ እኮ ታውቂያለሽ እንደምታፈቅረኝ አይንሽ ሊያስታውቃል። ራሴን በደንብ አድርጌ አውቀዋለሁ። እኔ መቼም አንተ አታምረኝም። መቼም ከአንተ ጋር ልተኛ አልችልም። ሎናይ ካላመንሽ እኮ አሁንም መሞከር እንችላለን። አልጋ ለዚህ ዝጋ ሮቤል። ሲጀመር እኔን ከአድናን ጋር ለማጣላት የጠነሰስከው ሴራ እንጂ እኔ አልጋ ባለበት ሁሉ የምጋደም ባለጌ አይደለሁም። ለምን ብዬ እንደዚህ ያደርጋሉ? ማለቴ ምን አገባኝ እና ነው ከአድናን ጋር ትጣይ ማድረግ? አድናንን ስለምጠላው ስለምቀናበትና በጣም ክፉ ስለሆንክ የሆነ ተሳስተሻል። እንዴ ካላመንሽኝ አድናንን ጠይቂው። እንዴ ስትሆኝ እንደነበርኩ ብታይ። አይሆንም ሮቤል። ወይኔ ልዋና ተጫውተህብኛል እኮ። እኔን ማይኝሽ ወይ እና የቅድሙን እንጨርሰው። ደግሞ ይልሽ ሌሎቹ ማንንም አትስሚሽ። አድናን ባለ ትዳር ነው፣ ላንቺ አይጠቅምሽ። የመጨረሻ በጣም ርካሽ ወንድ ነሽ። አንቺ እኔ ነሽ ልሆና እኔ ብቻ እኔ ብቻ ነሽ። ሚራ ውጪልኝ እባክሽ፣ ብቻዬን መሆን ነው የምፈልገው። አድናን እኔ ነኝ። አንቺ ማፈር የሚባል ነገር አልፈጠረብሽም እንዴ? እንዴ አድናን ልሆና እኮ ነኝ። ለምንድነው የምትጮህብኝ? እርምጃም የማልወስድብሽ አድናን ስለሆንኩ ነው። እሺ አይንሽም ማየት አልፈልግም። አድናን አንዴ ላስረዳህ በእናትህ። ምን ነው ከአይኔ በላይ አስረጃ ያለኝ እንዴ? እውነት አድናን፣ እኔ ምንም አውቀው ነገር የለም። እውነቴን ነው። ሰምኛለሽ? አሁን የከፋ ነገር ከመፈጠሩ በፊት እባክሽ ውጪልኝ። አድናን እመነኝ፣ እውነቴን ነው። እኔ ምንም አላውቅም። ሮቤል የሆነ ነገር አድርጎኝ ነው። አያገባኝም እኮ ደህና ሰው መስለሽ ነበር። ለካ አንቺ ምንድን ነው እሱ ነሽ። በጣም አታለሽኛል። እኔ አይደለሁም አድናን፣ እረዳሃለሁ እኮ ስሜትን፣ ግን ደግሞ እውነቴን ነው። እኔ አይደለሁም። ከተረዳሽኝ ክፉ ቃል እንድናገርሽ አታድርጊ። እኔ ምንም አላውቅም አልኩ እኮ። አትሰማም እንዴ አድናን? አንቺ በጣም ግራ ገብቶሻል። ፍቅር ከኔ ያዝሽ ከሮቤል ምንም አላወቅሽም። ሁለት ሰው ደግሞ በአንዴ ማምጣትሽ ገብቶኛል። ከአንተ ነው ፍቅር ያዘኝ። ለሮቤል እኮ ምንም ስሜት የለኝም። አንተን አፈቅርሃለሁ። አንቺ ሁለታችን ጋር ዲሞን የፈለግሽው አንዴ ሮቤል ሄዳለሁ ካለ ተነስቼ ሄዳለሁ ትያለሽ። አንቺም እርግጠኛ ነኝ መልከስከስ ለምደሻል። አድናን በኋላ ይቆጭሃል። እውነቱን ሳታውቅ የማይሆን ነገር አትናገር። እኔ እንዲቆጨኝ በህይወቴ ውስጥ ባላችሁ ሶስት ሰዎች መከዳቴ ነው። ለነገሩ ያኔ አብሬው ተከትዬ ሄዳለሁ ስትይ ነበር መጠርጠር ነበር። ሊቆጭ የሚገባውማ አሁን እኔ የምትናገረኝ ነገር ነው። የሚቆጨኝ አንቺን ማመኔና የተለየሽ ሴት ነሽ ብዬ ማሰቤ ነው የሚያናድደኝ። እኔ ምንም አላደረኩም። ሮቤል ነው። እስቲ ስማኝ። አያገባኝም። እኔ እንዲያውም ውጪልኝ። እኔ ከአንቺ ጋር ይሄን ያድረሱ ማውራት አይጠበቅብኝም። አልወጣም። እንግዲህ አሁን ይወጣሉ። እሺ ችግር የለውም። ይሄን ያህል ካስጠላው ማን ይወጣለሁ? ግን ደግሞ አንድ ነገር ወቅ፣ በጣም ወድሃለሁ። እሺ ፍጠኝ። አንተ ልክስክስ፣ እኔ እንደፈለክ መጠመጠስ ጭሮ ሌላ ዞር አልክ አይደል? ምን ላድርግ? ሻይ አፍልታን ጠጣለችኝ። ከዛ እሺ ብዬ ጠጣው። ከዛ ደግሞ መልሳ አብረን እንተኛ አለችኝ። እኔ ደግሞ እሺ አልኳትና ምን ላድርግ? ምን አደረኩ? ውሸት ነው። እያንዳንዱ እቅድና ስራ ያንተ ነው። ይሄንን አውቃለሁ። ቆይ ግን ሮቤል፣
እኔ ላሳዝን። ሚራ ተረጋጊ። እኔ ደጋግሜ ነግሬሻለሁ፣ አንቺን አልፈልግሽም። ቆይ ግን ሮቤል፣ እኔ ምን አጎደልኩብህ? ምን አሳጣውክ? ምን አድርጌክ ነው ይህን ሁሉ ግፍ እኔ ላይ የምትሰራው? ሰለቸሽኛ ሚራ፣ በቃ አስጠላሽ እንዴ? ከአንቺ ሌላ አዲስ ሰው አማረኝ። እኔ ምን ላድርግሽ? ይህን ያልኩ ስለ አንቺ የምጨነቅበት ምንም ጉዳይ የለም። እኔ እኮ ባልሽ አይደለሁ። ከኔ ጋር ፍቅር የለህም ማለት ነው? አፈቀርኩሽ ሞትኩልሽ ያልኩህ በሙሉ ውሸት ነው ማለት ነው? ፍቅር ነው ያልሽው? አይ ቢና ትገርሚያለሽ። ታውቂያለሽ አሁን ላይ ጭራሽ ባላይሽ ራሱ ደስ ይለኛል። እኔ እኮ አፈቅርሃለሁ፣ የእውነቴን እኮ ነው። ይኸውልሽ ሚራ፣ አሁን ላይ ከሎና ጋር ሁለታችንም በጣም ተጣጥመናል። ታውቂያለሽ አይደል? አንቺ ደግሞ እግሬን አሰጥተሽኛል። መቼም አብረን ልንሆን አንችልም። መቼም ሮቤል፣ ለሆነ ደጋግማ እንደማታፈቅረው ነገር አለች። እሷ የምታፈቅረው አድናንን ነው። አድናን ዞር ሲል ግን እኔ ቅፍ ውስጥ ነበረች። ሚራ፣ በዓይንሽ አይተሻል እኮ፣ ልደግምልሽ አይገባም። ቆይ ግን አንተ ምን አይነት ውሻ ነህ? በያገኘበት የምትንጠለጠለው? ሴት ውሻ ካለች እንግዲህ ምን ይደረግ። አዎ እኔ ወንድ ውሻ ነኝ። እኔ ግን ሮቤል፣ አንቺ ምን እንዳስጠላኝ ታውቂያለሽ? ዛቻ። ይልቁኑ አሁን ይህን ማስፈራራሽን ተይና ይህንን ቁስሌን አክሚ። ገና ሰውነትን ሙሉ አቆስሏሉ። ልቤን፣ ሰውነቴን እንዳቆሰልክ አትቀርም። ቆይ እኔ ምን አደረኩ እንዴ? ባላለሽ አይደል? በቃ ሄደሽ ወደ ባልሽ ተመለሽ እንዴ። ራስሽ ነሽ ራስሽን የጎዳሽው ስትል ከሰከሽ። መቼም አልተውክም፣ በፍጹም እንዳታስበው። እሺ በእናትሽ እኔ በጣም ጭቅጭቅ አስጠልቶኛል። ከቻልሽ እንደለሆነ ለመሆን ሞክሪ። አለቀ። እሺ እሆናለሁ። ሮቤል፣ ግዴታ መቆም መሞከር አለበት። ወንድ ሮቤል፣ መቆም አለብህ፣ መቆም አለብህ፣ መቆም አለብህ ሮቤል። እንዴ እኔ በአንተ ቀልድ እንደማላቅ ማወቅ የነበረብህ እግርህን ሽባ ያደረግኩ ቀን። አሁን የሌላ ሰው ሆነ ማየት አልችልም። አንቺ ደግሞ እዚህ ምን ታደርጊያለሽ? ምንም። ግን እውነቴን ነው ሚራ፣ እኔ ከሮቤል ጋር የተፈጠረውን ነገር ምንም አላውቅም። እውነቴን ነው። ዝም በይ። ሁሉንም ነገር ታውቂያለሽ። ይሄ የሴት አመል ነው። የሆነ ነገር ካደረጉ በኋላ አላደረኩም ብሎ መዋሸት። በፍጹም። ሻውን እንኳን እኮ የጠጣሁት ሳራን አገኛታለሁ ብዬ ነው። ሳራ የት እንዳለች እኮ እንደማያውቅ ቀድሜ ነግሬሽ ነበር አይደል? አንቺ ግን እኔን አልሰማሽኝም። ምክንያቱም አንቺ የፈለግሽው ከሱ ጋር መጋደም ነበር አይደል? ሚራ፣ ትንሽ እንኳን የሚያስብ ጭንቅላት ካለሽ ሁሉንም ነገር እየነገርኩሽ ነው። ምንም አውቀው ነገር የለም። እኔ ምን አገባኝ ታዲያ? ለምንድን ነው የለን የምነግሪኝ? ሚራ፣ በእናትሽ ከአድናን ጋር አስታርቂኝ። ፈልጌው እንዳልሆነ ንገሪው በእናትሽ። ምን ነው አንቺ ባሌንም ወሽሜንም ደርልሽ እንዴ? ምን አለበት አንዱን እንኳን ብታይልኝ። እኔ ከእሱ ጋር ብቻ አስታርቂኝ እንጂ ሮቤልን አልፈልገውም። እኔ እኮ ሮቤልን በጣም ነው የምጠላው። ዘረ የደዛ አላምንሽም፣ እባክሽ አትልፊ። ሚራ፣ እየለመንኩሽ ነው እኮ። ደግሞ አድናን እንደማትፈልጊው ነግረሽኛል እኮ። አትለምኝኝ ወደዛ። ለባል የምትገቢ መስሎኝ ነበር፣ ግን ደግሞ አትገቢው። ሚራ፣ አንቺ እኮ አድናን አትፈልጊውም አውቃለሁ። ለምንድን ነው ከኔ ጋር ለምትጋቢው? አያገባሽም። በባልና ሚስት መሀል አይገባም። እሺ ምን አይነት ሰዎች ናቸው? በፈጣሪ ምን አይነት ነገር ውስጥ ነው የገባሽ? ተቀመጥ አድና፣ እኔ እሄዳለሁ። ኮቶ ላይ ሄድሽ? ግን በጣም ይቅርታ፣ እኔ ምንም አላደረኩም። እሷ ራሷ ነች እኔ በቃ ልውጣ ስላት አንተ ኬክ እኔም እሄዳለሁ ያለች። ከዛ በቃ አብረን ተቀምጠን ሻይ እንጠጣለች። ከዛ ደግሞ ካልሳምከኝ ስትለኝ እኔ ደግሞ ስለማፈቅራት አልቻልኩም። በቃ አደረግነው። ጎበዝ፣ አሸንፈኛል። በቃ ውሰዳት። አድናን፣
ወንድሜ ያው አንተ ግን ከደበረ ልትፋት ትችላለህ፣ ችግር የለውም። ሉሃና ንጹህ ሴት መስላኝ ነበረ፣ ግን አይደለችም። በቃ በሷ ለመረጋጋት ሞክር ወንድሜ። የምር ከልብ ነው? ወንድሜ አትበለኝ፣ አድናን ካልከኝ በቂ ነው። በእኔና አንተ መካከል ያለው ወንድምነት አብቅቷል። ይቅርታ አድናን፣ ያው ድሮም እንደማፈቅራት እኮ ታውቃለህ። ተመሳሳይ ስሜት ደግሞ እኮ እሷ ጋርም አለ። መልካም ጊዜ። የቅድሙን ጨርሱት። እሺ በደስታ ወንድሜ። ታውቃለህ ሉሃና እኮ በጣም ጣፋጭ ልጅ ነች። ከዚህ ሁለታችሁ መውጣታችሁን እንዳትረሱ በቅርቡ። እሺ ሉሃና ትኑር እንጂ ሲኦልም ቢሆን አብሬያት እኖራለሁ። በጣም ደስተኛ ነኝ። ወንድ ነኝ ሉሃናን እኮ እኔ ያደረኳት ማለት ነው። ሉሃና በደንብ መቆም እየለመድክ ነው። ሉሃና አንተ ሰይጣን ዞር በል ከበሬ፣ ዞር በልልኝ። አታልቅሺ። አድናን እኮ ይቅርታ አድርጎልናል፣ አብረን እንድንሆን ፈቅዶልናል። ሮቤል አንተ በጣም ሲበዛ ክፉ አረመኔ ነሽ። ዞር በል አሁን። የኔ ቆንጆ እኔም በጣም አፈቅርሻለሁ። ሮቤል አሁን ቀጥ ብለህ ከበሬ ዞር በልልኝ አሁን። በቃ ቶሎ ብለሽ ነይ እሺ። ነይ ክፍል የኔ ቆንጆ፣ ከንፈርሽ በጣም ናፍቆኛል። ይሄ ውሻ ወይኔ የእንቅልፍ መድኃኒት ሰጥቷት ነው ማለት ነው ልጅቷ። ሉሃና አልዋሸችም ማለት ነው። አንተ ይሄ ምንድን ነው? የሻይ ሲኒ ነው፣ ሌላ ስም ካለው አላውቅም። ልጅቷ ላይ መድኃኒት አድርገህባት ማለት ይሄን ሁሉ ድራማ የሰራኸው? አያገባሽም ሜራ፣ ይሄ የአንቺ ጉዳይ አይደለም። እሺ የማትፈልጊበት ቦታ ላይ መተሽ አቀባት። መድኃኒት ነው የሚሸተው። ይሄ መድኃኒት አድና እንዴተኛ የምንጠቀምበት መድኃኒት ነበር። አልተሳሳትኩም አይደል? አዎ ልክ ነሽ። መድኃኒት አድርጌ ነው ሳምባል። ምን ታመጫለሽ? እስኪ ደግሞ ልንገርሽ፣ ለአንቺ ማብራራት አይጠበቅብኝም፣ አልፈልግም። ለምን? ቆይ ለምን ሮቤል፣ ለምን ይሄን አደረግክ? እስኪ ንገረኝ። ምንም የማታውቅ ልጅ ላይ ለምን ተሰብባለህ? እሷ ድሮም አትፈልግ። ባለጌው አንተ ነህ። አሁንም ሆነ በፊትም ባለጌው አንተና አንተ ብቻ ነው። ስለማፈቅራት እሷም ስለምታፈቅረኝ ነው ሁሉም ነገር የሆነው። ድንቄም ፍቅር። ልጅቷን እራሷን አስታት ነው ታፈቅረኛለች ብለህ የምታስበው? ሲጀመር ልጅቷ ከነ ዊልቸር አታፈቅራል። እንዳንቺ ልቧ ክፉ ቢሆን ኖሮ ነበር ከነ ዊልቸር የማታፈቅረኝ። እሷ ግን በጣም ንጹህ ልብ ያላት ልጅ ነች። እሺ ምን ያክል እንደምትጸየፍ ብታውቅ ለእሷ ይሄን አትጨረጨርም ነበር። አንድ እውነት ልንገርሽ፣ ከአንቺ ጋር ከመሆን የእሷን በድኗን መሳም ይሻለኛል። ከዚህ በኋላ ይሄን እድል አታገኝም። እያንዳንዱ እውነት ይወጣል። ሁሉንም ነገር ለአድናን እነግረዋለሁ። ኧረ ትሰሚኛለሽ? የዛን ጊዜ በእኔና በአንቺ መሀል ያለው ልዩነት በድጋሚ ይሰፋል ማለት ነው። ይሄ ለእኔ ግድ የሚሰጠኝ ይመስላል። ሰላማዊ ህይወትሽን ከፈለግሽ እንደማታደርጊ በጣም እርግጠኛ ነኝ ሜራ። በጣም ብዙ ሚስጥሮችን እንደማወጣ እርግጠኛ ነኝ። በጣም ጥሩ። ሉሃና እንደማትፈልግ ከሰማ በኋላ ሌላ ተጨማሪ ወሬ ከአንተ መስማት አይፈልግም። ሜራ ሉሃና እኮ ትወደኛለች። ለዛም እኮ ነው ሻይ አፍልታ አጠገቤ ቁጭ ያለችው። እሷ ለእህቷ ስትል ነው እንጂ አታፈቅር።
ሳራ የት እንዳለች አውቃለሁ ስላልካት ብቻ ነው አብራክ ይሆናችሁ። አዎ በደንብ ነው። እኔ ብልጥና ጎበዝ ስለሆንኩ የምፈልገውን ነገር ለማግኘት እንጦሮጦስም ቢሆን እወርዳለሁ። ይሄ ብልጣት ሳይሆን እባብነት ነው። እሺ እንኳን ደስ ያለሽ። የምፈልገውን ሰው ምንም ሆኜ በእጄ ካስገባው በቂ ነው። እሺ ሁሉንም ነገር ለአድናን እነግረዋለሁ። ካመነሽ ንገሪው። ቶሎ በይ ሚራ። ያምነኛል በደንብ። አንተ አትጠራጠር። ቶሎ በይ። በዛውም በወድሽ ያለው ጽንስ የኔ እንደሆነ ንገሪው። ታማኝ ሚስቱ እንዳልሆንሽ የሚወቅ በዛውም መቀበሪያሽን ቆፍር። እሺ የኔ መቀበሪያ ሲሆን እኔ ለአንተ መቀበሪያን ቆፍርልሃለሁ። ሮቤል አትጠራጠር፣ እደፋለሁ። ይሄንን ወቅ ሮቤል በእናትህ ሂድልኝ በቃ። አደና ነኝ። ሎና አክፈችልኝ። አድና በጣም ይቅርታ። አንቺ ማመን ነበረብኝ ሎና። እውነትን ነው አድናን፣ ይቅርታ አደረግልኝ። ጥፋተኛ እንዳልሆንኩ አወቅ። አንቺ አላጠፋሽም የኔ ቆንጆ፣ ምንም አላደረግሽም አንቺ። እውነት አድናን፣ እኔ ምንም አውቀው ነገር የለም። ስለተፈጠረው ነገር ምንም አላስታውስም። እውነቴን ነው። አውቃለሁ፣ ገብቶኛል፣ ሁሉም ነገር ገብቶኛል። ልታስረጅኝ አትሞክሪ። ሮቤል ራሱ እዚህ ቆያልኩ እኮ እሱ እንዳትናገሪ ስላለኝ እንጂ ሳራን አመጣልሻለሁ ብሎኝ ነው እንጂ ሌላ ምንም አይነት ምክንያት የለም። እንዴት ሮቤልን ታምኛለሽ እንዴ? ሲጀምር ሮቤል የሚታመን ሰው አይደለም ትኛል ነበር። ልክ ነሱማ፣ ግን ምን ላድርግ? በሳራ ጉዳይ ያለኝ ጉድ ታውቅ አይደለም? ሳራን አገናኝሻለሁ ብሎኝ ነው። አዎ፣ ሳራ የት እንደሆነች ያውቃል። ሳራ የት እንዳለች ያውቃል ሮቤል? አዎ፣ በጣም እርግጠኛ ነኝ ያውቃል። እዚህ በቆየሁባቸው ጊዜያቶች ሁሉ ያገኘኋቸው መረጃዎች ስለ ሳራ የሚያውቀው ነገር እንዳለ ነው። አንቺ አትጨነቂ፣ እኔ እጠይቀዋለሁ። ብትጠይቀው ይነግረኛል ብለህ ነው አድናን? የምጠይቅበትን መንገድ እንኳን ያውቀዋለሁ። አንተ ከሱ ጋር ማውራት የለብህም፣ ትናደዳለህ። በሌላ መንገድ አወራለሁ። ታዩ ከሱ ጋር በምን አይነት መንገድ ማውራት እንዳለብኝ ሳይገባኛል ቅር። ቆይ ግን አሁን ደህና ነህ? ስሜት ምንም ጥሩ አይመስልም። ደህና ነኝ። እንደዚህ ደህና ሆኜ አላውቅም። ግን አንቺን ያደረገሽን ነገር ሳስበው በጣም እያናደደኝ ነው። ምንድን ነው ማድረግ ያለብህ? ሮቤል በቀላሉ የሚገባውና የሚረዳ ሰው አይደለም። አሁን ደግሞ መስመሬን ጥሷል። ስለዚህ እንዲገባ ማድረግ ግዴታ ሄደው ማለት ነው። የኔ ጀግና፣ ግን ደግሞ የሆነ ነገር እንዳያደርግ በእናትህ ከሮቤል ጋር ትጣላ። ለእኔ ምንም ስጋት አይግባሽ። እኔ እኮ ወንድ ነኝ፣ ከወንድም በላይ ወንድ። ሰውን አከብራለሁ እንጂ በፍጹም ከቶን አልፈራም። አውቃለሁ እኮ፣ ግን በእኔ ምክንያት ምንም ነገር። በአንቺ ጉዳይ ብቻ አይደለም፣ እስከዛሬ ሲድበሰበስ የመጣ ጉዳይ ነው። አሁን ግን መስተካከያ ጊዜው ላይ ደርሷል። የኔ ፍቅር፣ ስላመንከኝ ግን በጣም አመሰግናለሁ። እስከ መጨረሻ ማጣ መስሎኝ በጣም ፈርቼ ነበር። ጥፋቱ ሁሉ የኔ ነው። ምንም ቢሆን አንቺ ማመንና ማዳመጥ ነበረብኝ። አንተ እኮ ምንም አላጠፋም። ያው በዓይኔ ያየኸውን ነው ልታምን የምትችለው። ከዚህ በኋላ ግን ከዓይኔ በላይ ላምንሽ ቃል እገባልሻለሁ። አሁን ግን ወደ ሮቤል ጋር አልሄድ። ትንሽ ጊዜ አብረን ነው። እንዲያውም ማድረግ ያለብኝን ነገር ማንም ሳያስቆሙ በትክክለኛው ሰዓት አደርገዋለሁ። እሺ ጋ አድናን ወንድሜ፣ አሁን እኔ እናንተ ጊዜ ነው። ትንሽ ወንድሜ እባክህ
እባክህ ልቀቀኝ ወንድሜ። ዝጋ